ሩቲ የህይወትን ልጅ ወስዳ ከነሳሩን እናት በር ላይ አስቀምጣ ተመለሰች። የነሳሩን እናት ልጅቷን ሲያገኙ በጣም ተደሰቱ። የዛሬው ሲሳይ ደግሞ ጥሩ ነው፣ በሬ ድረስ ሕፃን መጣልኝ አሉ። የሰፈር ሰዎችም ሆኑ ቤተሰብ ለፖሊስ አመልክቼ አሏቸው። በፍጹም አላመለክትም፣ እኔ ያሳድጋለሁ፣ በስከኋላ ጥሩ ልጅ አገኘሁ አሉ። ይህንም እንግዲህ ደውለው ለዳዊት ነገሩት። ዳዊትም በጣም ተደሰተ። እማዬ በቃ ጥሩ አሳድጊያት፣ እኔም አግዝሻለሁ፣ ከጎንሽ እሆናለሁ፣ ደስ ይላል፣ እኔም ትንሽ ሕፃን እህት አገኘሁ ማለት ነው አለና ተደሰተ። ከዛ መጣና ለሳሩን ነገራት። ሳሩን ስትሰማ ግን አበደች። እንዴ እናንተ አማችኋል እንዴ? ማንም እየወለደ የሚጥለው ዲቃላ እያነሳችሁ ታሳድጋላችሁ? እናቴ ደግሞ ደክማለች፣ በዚህ ሰዓት የማሳደግ አቅሙ የላትም። ምን እያሰብክ ነው አለችው። አንቺ ደግሞ ምን ችግር አለው ታሳድጋት። ሩቲም አሁን ብትሰማ ትንሽ ሕፃን ልጅ ስላገኘች ትደሰታለች አላት። እዚህ ይቺ ልጄ ጠፋችኝ እያለ ትንፎቃፎቃለች፣ ከጉርፋ ከክፍል ማትወጣ ሁናት እዛው ተቀምጣ። እናንተ ደግሞ እዛ የሰው ልጅ ካላሳደግን ጥላላችሁ። ይልቁንስ ለእኔ ስጡኝና ለኤንጂኦ ለስጣት አለች። አንቺ አታፍሪም? በይ ዝም በይ አላት። እናንተ ሰዎች ግን ያማችኋል አለችው። አያመንም አላት። ከዛ እንግዲህ ህይወት ደግሞ ሳሚን አታለልከኝ፣ ልጅሽን አመጣልሃለሁ ብለህ ነበር እያለች በጣም ትበሳጭበታለች፣ ትጮህበታለች። አላምንህም፣ እኔ እኮ ህይወት ተረጅኝ፣ እኔ አገኛታለሁ ብዬ ሂጄ ነበር። ሆኖም ግን እነዛ ለእኔ አስረክብሃለሁ ያሉኝ ሰዎች እነሱም ራሳቸው ሲሄዱ ልጅቷን አላገኟትም እንጂ አሁንስ በእውነት ነው ምልሽ፣ እኔ ራሴ ልጄን አይደለችም እንዴ? እንዴት እንደዚህ ትኛል? ውሸታም ነህ አንተ፣ አላምንህም። አሁንም ለሁለተኛ ጊዜ ልቤን ሰበርከው አለችው። እንግዲህ ሩቲ ጀግናዋ እንግዲህ በጨለማ ለብሳ ህይወቷን መስዋዕትነት አድርጋ እንግዲህ የህይወትን ልጅ ከሷ አስመልጣ ወስዳ እንግዲህ ከባለቤቶቹ ላይ አድርሳታለች። በጣም ደስ የሚል ነው። ሰላም ውዴ ቻናላችሁ ከተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እስካሁን ደግሞ ላይክ ሼር እያደረጋችሁ የምታበረታቱኝ ከልብ ነው ማመሰግናችሁ። ቀጣይ ክፍል የህይወት መንገድን እንግዲህ ይዘንላችሁ መጥተናል። የህይወት መንገድ እንግዲህ በአሁኑ ፓርት ደግሞ ያው እንደምታዩት እንግዲህ የህይወትን ልጅ ሂሩት እንግዲህ ወስዳ እናታቸው ግቢ ውስጥ ነው ያስቀመጠቻት። እናቲቱም እሰይ እልል ብለው ገና ማንነቱን ሳያውቁ እንትን እያሉ ነው። ሳሩን ደግሞ የህይወት ልጅ የሳሚ መሆኗን ለማረጋገጥ ፈልጋለሁ እያለችም ነበር። ሆኖም ግን አዎ የእሷ ልጅ ናት የሚለውን ስለሰማይ በጣም ተናዳለች። በዚህ መንገድ ላይ እያለች እንግዲህ የነ ዳዊት እናት እንግዲህ ልጅቷን ከግቢ በማገኘታቸው ተደስተው እንግዲህ አካባቢ ሰውንም ሆነ ቤተ ዘመዱ ለፖሊስ አሳውቂና ልጅቷን ለፖሊስ እጫ ሲሏት በፍጹም አልሰጥም፣ አሳድጋታለሁኝ፣ ወደኋላ ጠዋሪ ትሆነኛለች አሉ። ዳዊትም ስትነግረው በጣም ነበር የተደሰተው። ደስ ነው ያላት። እማዬ አይዞሽ፣ ሰራተኛ እንቀጥርልሻለን አለ። ሳሚ እንግዲህ ህይወት ደግሞ ሳሚን ልጄን አገኘሃት ስትለው ሩት ሂዊ እባክሽ ተረጋጊ፣ ምንም ማድረግ አልተቻለም፣ እኛም እኮ እያፈላለግንልሽ ነው አለች። ልጅቷን ግን ካስቀመጡባት ቦታ እኮ አንስተው ወስደዋት ነው አላት ሳሚ። ምን አለችው? አንተማ መኔ ነው፣ እኔ ደግሞ ሁልጊዜም ታመጣልኛለህ እያልኩኝ፣ ግን ማን ነው እንደዚህ የሚያደርገው? እስኪ ንገረኝ፣ ልጅቱን ልቀቋትና እኔን እንደፈለጉ ያደርጉኝ አለችው። እኔ ንገረኝ እስኪ እነማን ናቸው ስትል ቃል አስገብተውኛል፣ አልነግርሽም። አንተ እኮ አሁንም ደጋግመህ ልቤን ሰበርክብኝ አለችው። የኔ መሰቃየትና የኔ መንገላታት ሳይበዛ ልጄንም አግተው ማሰቃየታቸው ምን ፈልገው ነው ከኔ? ግን ምንድን ነው እስኪ ንገረኝ እባክሽ ህይወት ተረጋጊ። እንደሱ አይደለም፣ አንተ በህይወትህ ምንም ነገር ጥሩ ሰርተህ አታውቅም። አዎ ስተቱ የኔ ነው፣ አንተ ክፉ ነህ፣ እኔ አንተም ማመኔ ነው እንጂ አለችው። እና እኔ ምን ላድርግ? አሁንስ በእውነት በጣም እየፈለኳት ነበር፣ ተረጂኝ፣ እኔም እኮ ልጅ ናት አለ። እኔ አዎ ከኔ ነው፣ እኔ ጠልቻለሁ፣ ከዚህ በኋላ አንተን አላምንህም አለችው። የእውነት ህዊ የምችለውን ሁሉ ነገር አድርጌያለሁ አለችው። እሷ በፍጹም አልሰማችሁም። እና በዚህ አይነት መንገድ ሩት ደግሞ ልጅቷን አድርሳ ስትመለስ ሚኪ አገኛትና የት ነበርሽ አላት። ምን አገባህ አንተ እየተከታተልከኝ ነው እንዴ አለችው። ከዛም
እየተከተልኩሽ አይደለም፣ ግን መጥፎ ችግር ውስጥ እየገባሽ ነው አላት። የሳሩን ክፋት በደንብ አውቀዋለሁኝ አለ። ምን ደግሞ አንተ እንዴት አወቅ የሳሩንን ክፋት አለችው። እንዴ አንቺ ብቻ ነሽ እንዴ ስለ ሳሩን የምታውቂው አላት። አይን ያለሽ አንቺ ብቻ ነሽ አላት። አይ በፊት ጥሩ ናት ስትል ስለነበራ አለ። አንተ እዚህ ቦታ እኮ ለጤንነት ነገር የመጣህ አይመስለኝም አለችው። እሺ ጅል አለችው። ተወጅኛለሽ አይደለ አላት። ምን ላድርግ የድሮ ፍቅረኛ አይደለህ? አትወደኝም አንተ ግን እኔ እንደዛ ብያለሁ አለችው። አትወጅኝም አቸ ተወጅኛለሽ አኳየሽ ከፊትሽ ላይ ከአይንሽ ላይ ፍቅሬ ይታየኛል አላት። ከዛም ራስሽን ጠብቂ ብዬሻለሁኝ ሩቲ አሁንም ተወጅኛለሽ ሲላት እባክህ ቦታው እዚህ አይደለም አለችው። እባክሽን እሺ ሌላ ቦታ ሊሆን ይችላል አለችው። ሆ አይሆንም ያመሃል እንዴ አንተ ደነዝ አለችው። ይህ ነው የፍቅርሽ መግለጫ ስድብ ነው አላት። ስለዚህ አንቺ ተወጅኛለሽ ማለት ነው አላት። ከዛ በኋላ እንግዲህ ሳሩን ግዷ አያልቅም። እንግዲህ የሜኪን ያጎት የገደለችው እሷ ናት። አሁን እንደገና ክስ አቅርቦባታል። እሱ ደግሞ ግን ክስ እንዳይቀርብባት እንድትረዳው ወይም እንድታፍርም አልቻለችም። እንዴት በሞት በስንት አመቱ ይፈልጉኛል እያለች ነው። ምን አስበው ነው ምን ፈልጎ ነው እያለች ነው። ለካ ሜኪ የገባው ለበቀል ነው። አሁን ህይወት ደግሞ ከሳሎን ሁና ቤት እያጸዳች ሳሚ ቁጭ ብሎ ነበረ። ከዛ ሳሚ ደግሞ ቁጭ ብሎ ሲያያት እየተጸጸተ በልጁ ሲያያት እሷ ደግሞ መጣችና እያጸዳች ውሃ ይዛ እየጠጣች ትመጣለች። እና እሷን አይናን እያያት ስለነበረ ሳሩን ተናዳለች። በዚህ ንዴት እንግዲህ ያንን ውሃ መሬት ላይ ያፈሰሰችና አስቺ አለቻት። ለምንድን ነው ሳሚ ከአይኗ ላይ ትክል ብሎ ህይወትን እየተመለከተ ስላየች ስለተናደደች ነው። ሳሩን ምን ነካሽ? ምን አደረግሽ እንዴ? ምን አገባህ አንተ? ስራዋ ነው ታጽዳ አለችው። ለካ ያንተ የሷ ጠበቃ ነህ አለች። ተው በቃ አትጨቃጨቁ እያጸዳው አይደለ አለች ህውዬ። ከዛም አሁንም ጣል ታዩ አቆሚ አለሷ። አንቺ ግን ክብር የለሽም ለሰው። ምን አለ ለሰው ክብር የለሽም እንደው አንቺ ግን ለይቶልሻል አላት። ከዛ በቃ ቆማ ልትሄድ ስትተመለሽ ብላ እጇን ያዘቻትና መለሰቻት። ከዛ እንደገና መልሳ ደግሞ ድጋሚ ውሃ ደፋችና ወሉይ ስራሽ አይደለም ገረድ አለቻት። በቃ አንቺ ጸበል መሄድ ያስፈልግሻል አስሉ አንቺ ታመሻል ብሎ ጣል አድርጓት ሄደ። ከዛ መጨረሻ ይህ ሁሉ ነገር ህይወት ባንቺ ነው የሆነው አለችና ያንን የተረፈ ውሃ ወደ ህይወት ደፍታባት ሄደች። ከዛ ህይወትም ክፍሏ ውስጥ ቁጭ ብላለች። አንተ ልጅ ያቺ ደግሞ አንተ አዲስ ልጅ እናት ያገኘ ትላለህ፣ ያቺ ደግሞ ልጅ የጠፋኝ እያለች እንደ አዲስ ክፍል ውስጥ ተቀምጣለች ብሎ ደነገጠ። ዳዊትም በጣም ተሰብሬያለሁኝ እኔ በህይወት ልጅ ሩትና ሳሩን እኮ እህቶቼ ናቸው አለችው። ምርጥ ነው ምርጥ ወንድም ነው ያላቸው እኮ አለችው ለዳዊት። አንቺስ? እኔም እኮ ማንም በዙሪያ የለኝም፣ ወንድም እንኳ ያለኝ ሲያዝንም ስተክዝም ወንድም የለኝም አለ። አንቺ ራስሽን እንዴት እንደ ባዕድ ታያለሽ ህውዬ አላት። አመሰግናለሁ፣ ግን አንተም እኮ ወንድሜ ነህ፣ አንተ ወንድሜ ብትሆን ደስ ይለኛል አለችው። አይ አንድ ቀን እኔም እንደ ወንዶቹ ደፍሬ እናገር ይሆናል ብሎ አለ። ምን አለችውና ወንድሜ መሆን አትፈልግም? አይ እፈልጋለሁ ሲያትቀፍ አረገችው። እሱ ግን ወንድምነቱን አልነበረም ሊናገር የፈለገው። ሚኪም ቁጭ ብሎ በእንጀራ እናት እንዳደገ እና አጎቱ እንደተሰቃይቶ እንደሞተ የህይወት ለመቀየር ብሎ ወደ ውጭ ሀገር ሄደ። ግን ምንም ነገር የተቀየረ ነገር አላገኝም፣ አልተመለሰም። በዛ ወጥቶ ቀረ አጎቴ ያን ሚኪ አለ ለዳዊትም። እንዴ ምን ማለት ነው? ይገርማል አለ። እነማን ናቸው ግን? እነማን እንደሆኑ አልታወቁም። እናቴ በጣም የሚያሳዝነው ነገር እናቴን አንዴ ባገኘሁሽ እያለ ሁልጊዜ ይላታል። በጣም ያሳዝናል አለች። ምን ሆና ነው የቆዘምከው አለው ዳዊትን።
የመኪ ሀሳብም ሊያስቀው ቢፈልግም ሊስቅለት ስለ ኳስም ስለምንም ቢያጫውተውም አልሳቀለትም። ፈታል የሚል ነገር ካሰበ ቢፈልግለትም አጣለት። ጸጥ አለ ለተወሰነ ጊዜ። የዚህ ጊዜ የሳሮን ጉድ ደግሞ አሁን ወደኋላ ይፋ እየወጣ ሌላ ችግር መጥቷል። እንግዲህ አሁን ደግሞ ህይወት ልጇን አጥታ በጣም እየተጨናነቀች ነው። ከዚህ በኋላ እንግዲህ ብላለች ሩት ማለቅ አለበት። ህይወትን ከልጇ ጋር ለማገናኝበት ህይወት የነሱ እህት መሆኗን የምገልጽበት ሳሩንን መረጃውን ሁሉ ሰብስቤ የማስይዝበት ቀን ቀረበ ብላ ሩቲ በጣም ተደስታለች። በጣም ህይወት ደግሞ አሁን በልጇ በጣም እያዘነች ነው። ህይወት ግን ልጇን ማንም የለኝም በዙሪያዬ እያለች ነው። ሆኖም ግን አሁን ከአያቷ ላይ ልጇ ገብታላታለች። ይህንን ሁሉ ግን አታቅም። ግን ነገ ልጅነቷ ልጇ ከእናቷ ጋር እናቷ ሳሚም ለሩቲ ልጇን አለማገኘቱን ሲነግራት አይ ሳሚ አሁን እንኳ ደንቀሃለሁ፣ በጣም ጎበዝ ነህ፣ የምትችለውን ያክል ፈልገሃል። አሁን ኃላፊነትህን እየተወጣ ትመስላለህ፣ ጎበዝ። አሁን እንኳ ብዙ ነገሮችን ተከታትለህ ነበር፣ አልተሳካልህም እንጂ ግን እመነኝ ሰሞኑን ትገኛለች ልጅቷ፣ ለህይወት እንነግራታለን እያለች ትገኛለች። የዛሬው በዚህ አልቋል።